በጣም አሪፍ። በዚህ ሰዓት በቀጥታ የስልክ መስመራችን ላይ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት፣ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ዋና ስራ አስፈጻሚ አባል እንደዚሁም በፊፋ በትልቅ ሚና ላይ የሚገኙት አቶ ኢሳያስ ጅራን ከሞሮኮ በቀጥታ በማስገባት እንግዲህ አጠር ያለ ቆይታ ከአፍሪካ ዋንጫው ጋር እናደርጋለን። ፍቅር በተለይ ከመሰናዶ ከመክፈቻው ደማቅ ስነስርዓት እንደዚሁም ከኢትዮጵያችን ቀጣይ የአፍሪካ ዋንጫ መሰናዶ ፍላጎት ጋር በተያያዘ ያለው አዳዲስ ነገሮችን ይነግሩናል። ቴክኒሻናችን ኪዩ የቀጥታ የስልክ መስመራችን ላይ እንዳሉ ነግራኛለች። ጤና ይስጥልኝ። ሰላም ነው? ሁሉ ሰላም ይሲዬ፣ እንዴት ነህ? ሞሮኮ እንዴት ነው? የአፍሪካ ዋንጫው እንዴት ነው? ዴይ 4 ተሻግሮ ዛሬ ዴይ 5 ረፍት ነው። ነገ የየምድቡ ሁለተኛ ጨዋታዎች ይጀምራሉ። የአፍሪካ ዋንጫው መሰናዶ ራባት ሞሮኮ፣ እንደዚሁም በሞሮኮ ሌሎች ከተሞች ላይ በጣም በደማቅ ሁኔታ መክፈቻው ላይም ነበርክ። የሱፐር ሳተርዴይ ቅዳሜ የነበረው የስብሰባው ጉዳይ እንዴት ነበረ? ከኢትዮጵያችን መሰናዶ በቅድሚያ ግን ከአፍሪካ ዋንጫው ጋር በተያያዘ ሞሮኮ እንዴት ነው? ውድድሮቹ እንዴት ናቸው? ጥሩ ነው። ያው ውድድሮቹም እንዳያችሁት መክፈቻው በጣም ጥሩ ነው። ባህላቸውን በደንብ ያስተዋወቁበት ነው። የሰሩት መሰረተ ልማት ስቴዲየሞች እጅግ በጣም ወጣ ያሉ ደረጃቸውን የጠበቁ ምንም የማይወጣላቸው ናቸው። ከ18,000 ሰው ከሚይዝ ጀምሮ እስከ 60 ምናምን ሺህ ሰው የሚይዙ ስቴዲየሞች አንዳንዶቹ በጣም በሚያስገርም ሁኔታ አልመዲና እና ሙሌ ሀሰን የሚባሉ ስቴዲየሞች በ10 ወር ነው ያለቁት። አንዱን አፍርሰው የሰሩት ለማፍረስ 2 ወር ለመጨረስ 8 ወር ነው የሰሩት እና በጣም የሚያስገርም ነው። በእርግጥ ከጣሊያን የሚመጡ እቃዎች ያው ቅርብ ርቀት ላይ አትላንቲክን ክሮስ አድርጎ ስለሚመጡ በአጭር ጊዜ ነው የሚያገኙት እና በተረፈ ግን በጣም ዝግጅታቸው ጥሩ ነው። መክፈቻውም ጥሩ ነው። ባህላቸውን በደንብ ለዓለም ለማሳየት የሞከሩበት ነው። በተረፈ የአየር ጸባዩ ዝናብ ነው፣ ብርድ ነው። ጥሩ ነው ብሎ መውሰድ ይቻላል። ጥሩ ልምድም ይሆናል ወደፊት ህልም ላለን ሀገራት። አጠቃላይ መስተንግዶ ከስቴዲየሞቹ መሰረተ ልማት ውጭ ያሉት ፋን ዞኖች ከተማ ውስጥ ስቴዲየሞቹ ባሉባቸው ውድድር በሚካሄድባቸው ከተማዎች ውስጥ የተለያዩ ፋን ዞኖችን አደራጅተው ስቴዲየም መግባት ያልቻለው ሰው እዛ በትልቅ ስክሪን እየተዝናና ባህል እየተለዋወጠ የሚያይበት ፋን ዞን ያዘጋጁበት በጣም ጥሩ ነው ብሎ መውሰድ ይቻላል። አቶ ኢሳያስ በድጋሚ እንደው ለትሪቡን አድማጮች በአፍሪካ ዋንጫው ዙሪያ በኢትዮጵያ የአፍሪካ ዋንጫ ቢድ ዙሪያ ሀሳብ ለመስጠት በቀጥታ የስልክ መስመር ላይ ስለገባ እኔም አክብሮቴን እገልጻለሁ። ምናልባት ይሄ የአፍሪካ ዋንጫ ከመጀመሩ በፊት የካፍ ፕሬዚደንት ሞሴፔ ይፋ ያደረጓቸው ነገሮች ሀገራችንን ጨምሮ ሁሉንም የአፍሪካ ሀገራት የሚመለከቱ ናቸውና የአፍሪካ ዋንጫው በየ4 ዓመት መሆን በ2028-27 የአፍሪካ ዋንጫው ከተከናወነ በኋላ በየ4 ዓመት የመሆኑን ጨምሮ ትልልቅ ውሳኔዎች ተላልፈዋል። እዚህ ላይ የነበራችሁ ተሳትፎ ምንድን ነው? እንደገና ደግሞ እይታ እንድታስቀምጥልኝ። አንዳንዶች የአውሮፓ ኢንትረስትን ማዕከል ያደረገ ውሳኔ ነው የሚሉ አሉ። ሌሎች ደግሞ የለም አፍሪካ ካላት አቅም መሰረተ ልማት በመንደርደር የመጣ ውሳኔ ነው ይላሉና በቀጥታ የጉባኤውም ተሳታፊ ስለሆንክ እዚህ ላይ የነበሩት ውሳኔዎች መነሻቸው ምንድን ነው? ጥቅማቸውስ የሚለውን እንድታብራራለን። አመሰግናለሁ። ፍቅር እንዳነሳው ቅዳሜ ዕለት ከመክፈቻው በፊት የስራ አስፈጻሚ ኮሚቴ ስብሰባ ነበረ። ከዛውም ከስራ አስፈጻሚ ኮሚቴ ስብሰባ በኋላ ደግሞ ሁሉም 54ቱም ፕሬዚደንቶች የተሳተፉበት ነበረ። በየ4 ዓመቱ ሲመጣ እንግዲህ ማርኬቲንግ ቫሊዩን ከፍ ከማድረግ አኳያ ከስፖንሰሮችም የመጣውን ፍላጎት አለ። የስፖንሰሮቹ ፍላጎት ማለት ሀፍት ሚዛና አድርጓል። ወደ 1 ቢሊዮን ጉዞ ወደ $1 ቢሊዮን ተብሎ አዲስ አበባ ላይ በተደረገው ጉባኤ ላይ ነው የተደረገው። ይህን ከግብ ለማድረስ ደግሞ እነኝን ውድድሮች ሪስትራክቸር ማድረግ ያስፈልጋሉ። ሁሉም ሀሳብ ሰጥቶበታል። እኔም እዛ ስብሰባ ላይ ነበርኩ። እኔ ፕሮፖዝ አድርጌ የነበረው 29 ላይ ስቲክ አድርገን እንደገና ወደ ሙሉ ቁጥር ወደ 32 ብንጀምር አይሻልም ወይ የሚል ሀሳብ አንስተን ነበር። ኤኒዌይስ እንወያያለን ብሎ ነው ያሉት። ግን ኦልሬዲ ፕሬስ ተሰጥቶበት ኮንፈረንስ ተሰጥቶበታል። ፕሬስ ሳርኳ ከዛ እንደወጡ ሌሎች 54ቱም ፕሬዚደንቶች ተገልጾላቸዋል።
በስራ አስፈጻሚ ደረጃ ግን ሰፊ ውይይት ነው የተደረገው። ትልቅ ስትራቴጂክ ውሳኔ ነው። እንዳልከው በዚህ ከአፍሪካ ተጫዋቾች ዩሮፕ ከሚጫወቱ ተጫዋቾች ጋር ተያይዞ የሚነሳለ በየ4 ዓመቱም ቢሆን መምጣታቸው አይቀርም። ለኔሽን ሊግም መምጣታቸው የማይቀር ነው። ኦፍኮርስ ኔሽንስ ሊግ የፊፋ ዊንዶውን ስለሚጠቀምና ሰው የተለያየ መላም ይተሰጣል። ተቋሙ ግን የማርኬቲንግ ቫሊዩን ከፍ ማድረግ አለብን ብሎ ጎል ሴት አድርጎ ነው የተነሳውና እሱ ደግሞ ጉዞ ወደ $1 ቢሊዮን የሚል ጉዞ ነው ያለው። ስለዚህ ይህን ከግብ ለማድረስ ደግሞ የውድድር ሪስትራክቸር ማድረግ ያስፈልጋል የሚል እንድምታ ነው የመጣው። ወደኛ ሀገር ስመጣ እኛ 29ን ቢድ ዲክላሬሽን ኦፍ ኢንተረስት አስገብተናል። ወዳው ይሄ ውሳኔ እንደተወሰነ እኔ የሚመለከቱት አካላት የባህልና ስፖርት ጋር አሳውቄያለሁ። ኢሚዲየትሊ ኢትዮጵያ ለ28 ቢድ እንድታስገባ መንግስት ባስቀመጠው አቅጣጫ መሰረት ሰኞ ዕለት ዲክላሬሽን ኦፍ ኢንተረስት አስገብተናል። ገና የሚመጡ ክራይቴሪያዎች ይኖራሉ። እነሱን ተከትለን ደግሞ የምናሟላ ይሆናል። እስከ መጨረሻው እና ውድድሩን ይቀጥላለን ማለት። ምናልባት ብዙ የሚሰጥ ሀሳብ አሁን ያው በየ4 ዓመቱ ከመምጣቱ ጋር በተያያዘ ፎርማቱ በ2032 ኢትዮጵያችን አሁን ካለችበት ደረጃ አንጻር ብዙ ፕሪፓሬሽኖቹ ናሽናል ቲሙም ወደ ሀገሩ አልተመለሰም። መንግስት ከፍተኛ ኮሚትመንት አሳይቷል። ይሄ በትውልድ ቅብብል በ50 ዓመት የመጣ ጥያቄ ነው። ለጀነሬሽን ትልቅ እድል ነው። ግን ስቴዲየሞቻችን ያሉበት ቅርጽ ይታወቃል። አቶ ኢሳያስ ናሽናል ቲሙም አልተመለሰም ገና ወደ ማጣሪያ ውድድሮችን በሜዳው ይኸው ማች አድቫንቴጁን አላገኘም። ፉክክሩ በጣም የጦዘ እንደሆነ ይታወቃል። ጠንካራ ዲፕሎማሲ ቢኖርም በ2028 ኢትዮጵያ እድሉን የምታገኝበት እድል በጣም ሬር እንደሆነ ነው የሚገመተው። በ2032 ግን ነገሮችን በዚሁ ኮሚትመንት ከተቀጠለ ማጠናቀቅ እንደሚቻልና በካፍም ኢቫሉዌሽኑን ለማግኘት የተሻለ እንደሆነ ይታሰባል። እዚህ ላይ ምን ይላሉ? እንዳልከው ልክ ነው። ግን አቅጣጫው የተቀመጠው ከመንግስት ስለሆነ ጠቅላይ ሚኒስትራችን ኢኒሼቲቭ ወስዶ ማዘጋጀት እንችላለን የሚል አቅጣጫ ነው ያስቀመጡት። በዛ መሰረት ከፍተኛ ፍጥነት አዲስ አበባ እየተሰራ ነው፣ ባህር ዳር እየተሰራ ነው። እነኚህ 2 ስቴዲየሞች በዚህ ዓመት ያልቃሉ። ሌሎቹም ላይ በዛ ደረጃ ትልቅ ስራ ይፈልጋል። ናይት መስራት ያስፈልጋል። እንዳልከው ውድድራችን ላይ ተጽዕኖ ሊያመጣ የሚችል ሀሳብ ነው አሁን ያነሳው። በቀላሉ ይሆናል የሚል በይዋነት መናገር አይቻልም። ነገር ግን በሌላ ጎኑ ደግሞ ስታይ ማንም ሀገር መሰረተ ልማት ጨርሶ የጠየቀ የለም። ከተሰጠ በኋላ ነው ሁሉም የሚሰራ የነበረው። አሁን ግን በጊዜው ከማጠሩ ጋር ተያይዞ ሰርቶ ተዘጋጅቶ ያሉ አሉ። ምናልባት እንግዲህ ማን እንደሚወዳደር አናቅም፣ ማን እንደሚያስገባ እስከ ጃንዋሪ 26 ነው ዴድላይኑ። በአዲሱ ቢድ መሰረት ማለት ነው። አሁን በአዲሱ ቢድ መሰረት ዴድላይኑ እሑድ ዕለት ነው የተከፈተው። ያለፈው አሁን ጃንዋሪ 16 ነው የሚያበቃው። ከጃንዋሪ 16 በኋላ ነው እነማን እንደሆነ የምናውቀው እና እዛ ላይ ቆሞ ነው ነገር የሚቻለው። ነገር ግን እንዳነሳው ቀላል ፉክክር አለ። ምናልባት አቶ ኢሳያስ የሞሮኮን የአፍሪካ ዋንጫ በደንብ ቀደም ሲል ገልጸውታል፣ ታዝበውታል። 9 ስታዲየሞች 6 ከተሞች ላይ ግን ያው ብዙዎቹ የነበሩ ናቸው። ቀጣዩ አፍሪካ ዋንጫ እንደዚሁ በ3 ሀገር ነው የሚስተናገደው። በኬንያ፣ ታንዛኒያ እና ዩጋንዳ 3 ሀገራት ናቸው የሚሸከሙት። በዛ ላይ የኢትዮጵያ የታሰበው እቅድ በ1 ዓመት ያጥራል። እነዚህ ነገሮች ሁሉ ከግምት ሲገቡ እንደ እግር ኳስ ፌዴሬሽን ፕሬዚደንትነቱ ውድድርም ደጋግመው ስለሚመለከቱ እርስዎ ቀረብ ያለ መረጃና ትክክለኛውን መረጃ ለሀገርም ለመንግስትም በመስጠት ደረጃ ኃላፊነት ይኖርቦታልና እንደው 1 ዓመት አጥሮ የአፍሪካ ዋንጫ የሚጠይቀው ማሲቭ ኢንቨስትመንት እንዳለ ሆኖ ግን ኢትዮጵያ የአፍሪካ ዋንጫውን መሸከም ትችላለች የሚል ሀሳብ የፌዴሬሽኑ ነው ወይ የሚል ጥያቄ ማንሳት ፈልጋለሁ። አሁን ፍቅር እንዳነሳው የተጀመሩ ስቴዲየሞች ናቸው። ወደ ቅድም አሁን መግቢያ ላይ ለማንሳት እንደሞከርኩኝ ከምንም አንስቶ ነው በ10 እና በ8 ወር ውስጥ የጨረሱት። እኛ ሀገር ያለው ችግር በስቴዲየሞቹ በጣም ግዝፈታቸው ነው።
እንደዛም ሆኖ ግን ከ50% በላይ የሄዱ ናቸው። ወደ ስታንዳርድ የማምጣት ስራ ነው እየተሰራ ያለውና ትኩረት ከተሰጠ በዛ ደረጃ በደንብ አንድ ሰው አይደለም የሚሰራው። እያንዳንዱ ክልል ላይ ያለው ኮሚቴ ሆኖ የክልል መስተዳደር በመንግስት በፌዴራል መንግስት ክትትል እና ልዩ ድጋፍ ልዩ በጀትም ተደግፎ ተበጅቶ ከቦክስ ውጭ ታይቶ አሁን በነበሩት ኮንትራክተሮች በነበረው አማካሪ በዛ ደረጃ የሚሄድ ሳይሆን ወጣ ተብሎ ታስቦ ኮሚትመንት ገብቶ መስራት የሚቻል ነው ይመስለኝ። ነገር ግን ደግሞ እንደ ቀላል ታስክ እየወሰድኩ አይደለም። ይህን ስለ ትልቅ ትኩረትና 24/7 መስራት የሚያስፈልግ ነው የሚሆነው። ማለት አሁን ከዛሬ ላይ ቆመን 3 ዓመት ነው የሚሆነው 28 ታህሳስ አካባቢ ከሆነ መቼም ክረምት ማስተናገድ አንችልም። ስለዚህ 3 ዓመት ነው የሚሆነው። በ2 ዓመት ተኩል ውስጥ እነኚህ በደንብ ትኩረት ከተሰጠባቸው ስቴዲየሞቹ በ2 ዓመት የሚያልቁ ነው ይመስለኛል። አንዱን ጨርሰው ወደ አንዱ አይደለም፣ ሁሉንም በአንድ ጊዜ ወደ ስታንዳርድ እንድመጣ የማድረግ ስራ ስለሆነ፣ ነገር ግን ትልቅ በጀት ይጠይቃል፣ ትልቅ ቁርጠኝነት ይፈልጋል፣ ትልቅ የአመራር ውሳኔ ነው የሚፈልገው። ይሄ በጣም የሚያስማማ ሀሳብ ይመስለኛል። እንደ ማጠቃለያም ተጨማሪ ነገር ካለ በዛው በተለይ በኢትዮጵያ ስፖርት ያሉ ብክነቶች ይታወቃሉና እንደዚህ አይነት ኮሚትመንት መንግስት ሲሪየስሊ ሲይዝ ነገሮችን ለሚመለከታቸው ስፖርቱን በደንብ ጠንቅቀው ለሚያውቁ ሰዎች አውትሶርስ በማድረግ የሚሰራም ፕሮጀክት ነው። በተለይ በእኛ ሀገር ነገሮች በጣም በሚጓተቱበት ሰዓትም እድሉ መጥቶም መነጠቅ እንዳለ ከዚህ በፊት አይተናል በተደጋጋሚ በካፍና እሱ ላይም በጣም ማሰብ ያስፈልጋል። እድሉ መጥቶ እድሉ ተሰጥቶ አሁን ባስቀመጡት አቅጣጫ የማይሰራ ከሆነ ፕሮፌሽናሊ ደግሞ ተመልሶ መነጠቅም እንዳለ ይታወቃልና ሃይ ሪስክም አለው። ትልቅ አምቢሽየስ ፕሮጀክት ነው። በጣም ተደናቂ ነው ለኢትዮጵያ እግር ኳስ፣ ለሀገርም፣ ለእግር ኳሳችንም፣ ለስፖርታችንም። እዚህ ላይ የሚጨምሩት ሀሳብ ካለ በመጨረሻ። እኛ እንደ ሀገር እንደ አንድ ተቋም ብቻ ሳይሆን እንደ ሀገር ይህ እድል ብሰጠን የብዙ ጊዜ ጥያቄን መልስ ሰጥቶ ነው የሚያልፈው። ውስጥ ማድረጉ ሳይሆን መሰረተ ልማቶቹ ወደ ስታንዳርድ የማምጣት ጉዳይ ማለት ነው። ስለዚህ በዚህ አጋጣሚ አንድ እድል ስመጣ የሆነ የተሻለ ነገር ይዞ ስለመጣ ምስራቅ አፍሪካ ውስጥ ልክኛ ተንከራተን በየሀገር ናሽናል ቲም እንደሚጫወት ሁሉ እሱ መልስ ያገኛል። ሌሎች ጎረቤት ሀገሮቻችንም መልስ ያገኛሉ። የኢትዮጵያ ብቻም ነው ብሎ መውሰድ አይቻልም እና በዚህ ትልቅ ፉክክር ውድድር ነው የሚጠብቀን። የትልቅ የመንግስት ኮሚትመንትም ነው የሚጠብቀን እና እስቲ ውጤቱ ምን እንደሚሆን አይተን ከዛ በኋላ መረባረብ ነው የሚሻለው። ከዛ ውጭ አንተ አሁን እንዳነሳው ቻን ተፈትቶን ተቀምጣለች ኢትዮጵያ። ግምገማ ነው የሚደረገው። ሰጥቻለሁ ተብሎ አይቀመጥም ካፍም ቢሰጥም። ስለዚህ እሱም እንዳለ ታሳቢ ተደርጎ ትልቅ ስራ መስራት ነው እና የሁላችንም ርብርብ ይጠይቃል። እንግዲህ ከጃንዋሪ 16 በኋላ የሚመጣውን እናያለን። ምናልባት አቶ ኢሳያስ የመጨረሻ አንድ ሁለት ጥያቄዎች አሉኝ። አንደኛው የዲክላሬሽን ኦፍ ኢንትረስት ብለው የገለጹት ፍላጎትን በቅድሚያ የመግለጽ ጉዳይና በቢድ መካከል ያለው ጉዳይ ምንድን ነው? ኢትዮጵያ ቢድ አድርጋለች ወይስ ገና ፍላጎት ነው የሚለውን እንደው አስረግጠው እንዲነግሩኝ ነው። ሁለተኛው እኔ ባለኝ መረጃ እንደ ሴኔጋል አይነት ሀገራት 1992 ላይ ያዘጋጁ እንደ ዲአርሲ አይነት ሀገራትም ፍላጎት አላቸው። ከነዚህ ሀገሮች አንጻር ወይም ከሌሎች ተወዳዳሪዎች አንጻር ኢትዮጵያ አፍሪካ ዋንጫን ለማስተናገድ እድል አላት ብለው የሚያስቡባቸው አቅጣጫዎች፣ ሌሎች አፍሪካ ሀገራትን እንበልጥባቸዋለን ብላችሁ የምታስቧቸውን አቅጣጫዎች እንዴት ለያችሁ? ምን ናቸው የሚለውን ያብራሩልና እናጠናቅቅ። ከሁለተኛ ጥያቄ ልጀምር። እነኛ አሁን ዲአርሲ፣ ጊኒ፣ ኮናክሪ እና ሴኔጋል ናቸው ለ29 ቢድ ዲክላሬሽን ኦፍ ኢንተረስት ያስገቡት። እነኚህ በእኔ ግምት ብዙም ጠንካራ ተፎካካሪ አይደሉም። የኛ ጎደሏችን በግልጽ የሚታወቀው ብሔራዊ ቡድኑ አሁን ሀገር ውስጥ አለመጫወቱን ቅድም ኤፍሬም እንዳነሳው
እነኛ ሀገራት ደግሞ እየተጫወቱ ነው ሀገራቸውን አንድ ስቴዲየም ማለት ነው። ያ የሰውን እይታ የሆነ ጥያቄ ምልክት ውስጥ እንዳያስገባ ፈራል። ስለዚህ በአስቸኳይ ባህር ዳር ላይ ትኩረት ተደርጎ ብሔራዊ ቡድኑ የሚመለስበትን ቢያንስ ማድረግ የሚቻል ይመስለኛል። ባህር ዳሮቹ በዚህ ላይ ጥሩ እየሄዱ ስለሆነ ማለት ነው። ያልከኝ አሁን ምብዬ እነኝን ሀገራት በሙሉ አውቃቸዋለሁ። ጊኒ ከዚህ በፊትም ተሰጥቷት ነው የተቀማቸው። ዲአርሲ አሁን በቅርብ የኮንግረስ የተካሄደበት ሀገር ነው። ብለህ ፊድባኩን ስትሰማ መልካም አልነበርም ዝግጅታችን ራሱ ስብሰባውን ለማስተናገድ ራሱ ማለት ነው። ስለዚህ አሁን ከተለያዩ ለእኛ የሚፖፕስ የተለያዩ ተላላፊ እንትኖች ጋር ተያይዞ ብዙም ነፃ አልነበረም እና ምናልባት ሴኔጋል ነው። ሴኔጋል አይተን እንደሆነ 29ንም 2031ንም ቢድ አስገብተዋል ፍላጎት። ፕሬዚደንታቸውን ጋር ሳወራ ያን ሰኪውር ለማድረግ ነው እዚህ ላይ ጫና የሚያደርጉት ነበር 2031 ስለዚህ ዋናው እኛ ወደ ውስጣችን ተመልክተን የመጀመሪያ ጥያቄ አንድ ሊሆንብን የሚችለውን መመለስ ብንጀምር ጥሩ ተፎካካሪ እንሆናለን ብዬ አስባለሁ። ምናልባት ሪያክት አድርጌ ከሆነ ለምሳሌ የባህር ዳርን ስቴዲየም ኦልሬዲ እየተጠናቀቀ ስለሆነ ናሽናል ቲሙን መመለስ ከተቻለ አንድ እድል ይፈጥራል አይደለ? አንድ እድል ይፈጥራል። በትክክል መልስ ይሰጣል። ትልቅ መልስ ነው የሚሰጠው። የመጀመሪያውን ጥያቄ ፍቅር የጠየቀኝ በፍላጎት መግለጽና በቢድ መካከል ያለው ልዩነት ትልቅ ልዩነት አለ። መጀመሪያ እኔ ፍላጎት መግለጽ ማስተናገድ እፈልጋለሁ ነው አጭር ነገር። ከዛ በኋላ የመሟላት የሚገባቸው መስፈርቶች አሉ። የሆስቲንግ አግሪመንት ፍርማ አለ፣ እሱን ትፈርማለህ። ቢዱ እንዲቀጥል ለማድረግ ማለት ነው ካፍ አካውንት ይከፍታል። መጠን ራሱ ኮንትሪቢዩት አደርጋለሁ ብለህ ውድድሩን ለማዘጋጀት የሀገር ኮንትሪቢዩሽን የሚገባ አለ። እሱ ላይ ዲፖዚት ታደርጋለህ ብር። ያን አማውንት ዲፖዚት ስታደርግ ብቻ ነው የቢድ ሂደቱ ውስጥ ቲም መጥቶ ሳይት ቪዚት የሚመጣው ማለት ነው። ይህ ነው ልዩነት። ከዛ ገንዘቡ ዲፖዚት እንደተደረገ የቢድ ዶኩመንቱ ይገባል። የቢድ ዶኩመንቱን አናላይዝ ካደረጉ በደንብ ካዩት በኋላ ወደ ሳይት ቪዚት ይመጣሉ። የዚህ ሳይት ቪዚት ሪፖርት ለስራ አስፈጻሚ ይቀርባል። ቢዱ ዶክመንቱ ነጥብ አለው፣ ሪፖርቱ አለ። ከዛ እነኝን ጎን ለጎን ፕሬዘንት ይደረግና 2-3 ሀገራት ከሆኑ ለድምፅ ብልጫ ይቀርባል ማለት ነው። በዚህ መሰረት እና የቢድ ሂደቱ የጨረታ የማወዳደር ሂደቱ አንድ እርምጃ ወደፊት የሚቀጥለው ካፍ ሆስት አግሪመንትን አስፈርሞ ገንዘብ አካውንት ላይ አስገቡ ያለውን ዲፖዚት ሲደረግ ነው። እሱ ገንዘብ ሳይት ቪዚት በሚመጡበት ጊዜ ከሱ ላይ ነው የአውሮፕላን ቲኬት ወጪያቸውን የሚሸፍኑት። ካሸነፈ ኢትዮጵያ ካሸነፈች ያ ገንዘብ እዛ ይቀጥልና ለውድድሩ ስራ ማስኬጃ ነው የሚሆነው። ከተሸነፈ ደግሞ አንድ ሀገር አስገብቶ ከተሸነፈ ደግሞ ለሳይት ቪዚት ያወጡትን ወጪ ከላይ ድዳክት አድርጎ ገንዘቡን ተመላሽ ያደርጋል። ይሄ ነው ሂደቱ ያለ። አጠቃለናል። ግን ዲፕሎማሲ ምን ያህል ሚና ይኖረዋል? ድንገት የመጣልኝ ሀሳብ ስለሆነ ነው። ከነዚህ ቴክኒካል ከሆኑ በጣም ግልጽ ከሆኑ ፕሮሰሶች አሁን ዛሬ ብዙ ብሪፊንግ የስፖርት ቤተሰቡ የሚያገኘ ይመስለኛል እና ዲፕሎማሲስ በካፍ ደረጃ የሚኖሩ በሀገራት ደረጃ የሚኖሩ ዲፕሎማሲዎች ትልቅ ሮል እንዳላቸው ይታመናል። መሰናዶውን ለመውሰድ ትልቅ ቦታ ነው ያለው። ቀላል አይደለም። እንግዲህ ተጠግተን ያለ ነው። ለዚህ ነው ሌላውን እግዚአብሔር ይጨመርበት። ምናልባት አንድ መጨረሻ
የአፍሪካ እግር ኳስ ስታንዳርድ እና የኢትዮጵያ እግር ኳስ አሁን ያለበት ደረጃ በግልጽ የአደባባይ ሚስጥር ነው። ስፖርት እንደዛ ነው እና ከመክፈቻው አንስቶ የአፍሪካ እግር ኳስ በጣም ኳሊቲ ፉትቦል እያሳዩን ይገኛሉ። እንደው ምን ታዘቡ? የሀገሪቱን እግር ኳስን በበላይ እየመሩ ይገኛሉ ባለፉት 6-7 ዓመታት እና የኢትዮጵያ እግር ኳስ ያለበት መልክ ይታወቃል። ምን አይነትስ እንደው ቁጭት አደረቦ? ማጠቃለያ ይሁን። ከባድ ጥያቄ ነው፣ በግልጽ የሚታይ ነው። ይህን ጥያቄ ለመመለስ የትላንትና የካሜሩን ጨዋታ ማየት በቂ ይመስለኛል፣ የት እንዳለን ለማየት። የመክፈቻው ጨዋታ የፋይናል ጨዋታ እስከሚመስል ማለት ነው። በዛ ደረጃ ለመገኘት ምንድን ነው የሚቀረኝ፣ ምን ላይ ነኝ የሚለውን እያንዳንዱ ዘርፍ ውስጥ ያለው ራሱን መጠየቅ መቻል አለበት። እንደ ተቋም መሪ ግን የተለያየ ሌቭል ላይ እንዳለን ነው የሚያሳየው። ይሄ ነው በግልጽ በእግር ኳሳችን ያለው። ወደፊት በደንብ በቀጥታ ስቱዲዮ የምናነሳው ሀሳብ ይሆናል። ለሰጡን ጊዜ ከልብ እናመሰግናለን። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት፣ የአፍሪካ እግር ኳስ ኮንፌዴሬሽን ዋና ስራ አስፈጻሚ አባል አቶ ኢሳያስ ጅራ በቀጥታ የስልክ መስመር ከሞሮኮ ራባት እናመሰግናለን። እግዚአብሔር ይስጥልን። አመሰግናለን። መልካም ቀን ወንድማችን። በብዙ ነገር የሚነሳ ሀሳብ ነው ፍቅር። ይህንን ነገር ወደፊት የበለጠ እናመጣዋለን። ከቢዱ እንዴት ወደ ሳይት ቪዚት እንደሚመጣ ሪፖርቱን ተከትሎ የዲፕሎማሲ ስራው በደንብ ያስፈልጋል። ሲሪየስሊ የኢትዮጵያ እግር ኳስ ፌዴሬሽን መንግስትም አሁንም ወደ 2028 ከመጣ በኋላ ቢዱን ኦፊሻሊ አቅርባለች። ዴድላይኑ ጃንዋሪ 16 መሆኑ ታውቋል። ባለፈው ነው የጀመረው። የሚኖሩ ሀገራቶች ይታወቃሉ። ከጃንዋሪ 16 በኋላ አሁንም ኢትዮጵያ፣ ሴኔጋል፣ ዲአርሲ ኮንጎ፣ ጊኒን ጨምሮ እና አንጎላ ይሳተፋሉ ተብሎ ይጠበቃል። አዳዲስ ሀገራትም ሊመጡ ይችላሉ። የሚሆነውን እናያለን። በነገር ላይ 2029 ወደ 2028 ከመጣ በኋላ ይህ ውሳኔ ከመጣ በኋላ መንግስት ግዴን ለሚቀጥል እንወዳደራለን የሚል ፍላጎት ማሳየቱ የአፍሪካ ዋንጫን ኢትዮጵያ ለማስተናገድ ቆርጣ መነሳቷን ያሳያል። ምክንያቱም እኔ አንዳንዴ አንድ ዓመት ሲመጣብህ መሰረተ ልማቶቹ ጥያቄ ውስጥ ባሉበት ሰዓት አንድ ዓመት እንደገና ወደዚህ ሲመጣብህ ነገሮችን እንደገና ቁጭ ብሎ ማየት ያስፈልጋል ወይ የሚል ሀሳብ ባለፈው ስናነሳ ነበር። ግን አቶ ኢሳያስ ዛሬ ያረጋገጡት አንደኛው ጉዳይ ይህንን መረጃ ለሚመለከተው አካል ለኢትዮጵያ መንግስት ከደረሰ በኋላ ለ2028 ፍላጎት አስገቡ የሚል መመሪያ እንደተላለፈ ነው። ይሄ እንግዲህ ቢያንስ በሀገር ደረጃ የአፍሪካ ዋንጫን የማስተናገድ ፍላጎቱ ላይ ቁርጠኝነት እንዳለ ያሳያል። ሁለተኛው ዛሬ ከተናገሩት ውስጥ ለትሪቡን አቶ ኢሳያስ ኤፍሬም ተፎካካሪዎቹ ሶስቱ ሀገራት ያሉበትን ሁኔታ በደንብ ተመልክተዋል። የሴኔጋል ሁለት ነገር ነው፣ በሁለት ባለው ላይ መቆም ነው። አንደኛው ከጠፋ በተለይ ፍላጎታቸው 2031 ነበር፣ አሁን 32 ይሆናል። ግን 2029ን ተወዳድረን ብናጣ እንኳ 32 ወይም 31 ማግኘት አለብን ከሚል ጋር የተያዘ እንደሆነ ጠበቅ ያለ ፍላጎት እንደሌለ ተናግረዋል። ስለዚህ ምናልባትም ሴኔጋል ኢንትረስት ከገለጸች በኋላ ቢዱ ላይም ላትመጣ የምትችልበት እድል ሊኖር ይችላል። አንድ ሁለተኛው ጊኒና ዲሞክራቲክ ሪፐብሊክ ኮንጎን በተመለከተ እንደው እኔም ጠይቄያቸው ነበር። ከእነዚህ ሀገራት አንጻር ኢትዮጵያ ያሏት አድቫንቴጅ እንዲያብራሩት ብዬ ነበር። ስለዚህ ላል ወደ ኮንጎ፣ ጊኒ፣ ዲአርሲ አካባቢዎች ሄደን ነበር። እሳቸውም እንዳሉት እሳቸውም እንደታዘቡት እኛም በነበርንበት ጊዜ ላይ በጣም በመሰረተ ልማት ወደኋላ የቀሩ ናቸው። የአፍሪካ ዋንጫ ብቻ ሳይሆን ትልቅ ስፖርታዊ ውድድሮች የስፖርት መሰረተ ልማት አበይት ነገሩ ነው። ከዛ ቀጥሎ ግን ሴኪሪቲ፣ የሆቴል ኢንቨስትመንቶች፣ ትራንስፖርቴሽን ምናምን የምትላቸው ነገሮች ቀላል የማይባሉ ዋጋ ይሰጣቸዋል። አሁን ከቀረቡት ሀገሮች አንጻር ኢትዮጵያ ትልቅ አድቫንቴጅ አላት በዚህ ደረጃ። እነዚህ ነገሮች ከግምት ሲገቡ ምናልባት የአፍሪካ ዋንጫው እድል በ2028 የመምጣት እድል ይኖረዋል ወደ ኢትዮጵያ። ያ ከሆነ ግን ኤፍሬም ቅድም አንተም እንዳነሳው እንደ ኬንያ አይነት ሀገሮች ተነጥቀዋል። ጊኒ ተነጥቃለች። ኢኳቶሪያል ጊኒ የአፍሪካ ዋንጫውን ተነጥቃለች። ሞሮኮ እንደዚሁ በራሷ ፍላጎትም ቢሆን የአፍሪካ ሀገራት በበሽታ ምክንያት ኤቦላ ይመስለኛል ያኔ በተከሰተበት ሰዓት አላስተናግድም ብላለች። ጊኒ እንደገና አስተናግዳለች። የኮትዲቫር የአፍሪካ ዋንጫ በአንድ ዓመት ተራዝሟል። የካሜሩን የአፍሪካ ዋንጫ ተራዝሟል። እንደዚህ አይነት ጣጣዎች ውስጥ እንዳንገባ በሰፊው ማየት አለብን። የአፍሪካ ዋንጫው እንዲመጣልን የምናስብ ከሆነ ስራዎች መጀመር አለባቸው። በአጠቃላይ ግን ኢትዮጵያ በ2028
ዲክላሬሽን ኦፍ ኢንትረስት የማዘጋጀት ፍላጎት ታስገባይም ተብሎ ከመንግስት አቅጣጫ መቀመጡ በቃ ውድድሩን እናዘጋጀዋለን የሚል በራስ መተማመን እንዳለ ያሳያል። እንግዲህ በተግባር ይገለጥ። ውድድሩን ደግሞ እየተከታተል እናቀርባለን። የቢድ ውድድሩን በተመለከተ እየተከታተል እናቀርባለን። አዎ፣ በፕራይም ሚኒስትሩ በኩል የተጀመረ የትውልድ ቃልና ኮሚትመንት ፍቅር አሁንም ቀጥሏል ማለት ነው። በ2029 ነበር መንግስት ያለው። አንድ ስቴፕ ወደዚህ ሲመጣ እንደገና የማቅረብ ቢዱን በአንድ ዓመት ቢጠብም ራሱ ነገሮችን ለመፈጸም ኮሚትመንቱ አለ። ግን ሃይ ሪስክ አለው፣ ከፍ ያለ ሪስክ አለው። አምቢሽየስ ፕሮጀክት ብቻ መሆን የለበትም። በተለይ ኢትዮጵያ ውስጥ ከስቴዲየሞች ማጠናቀቅ፣ ከመለማመጃ ሜዳዎች ጋር ማጠናቀቅ፣ ስታንዳርዱን ከማምጣት ጋር በተያያዙ ያሉ ኢቫሉዌሽኖች ላይ ቅዳሜ ዕለት ከጉባኤው በኋላ እንግዲህ ሰኞ ዕለት ነው ወዲያው ኢትዮጵያ በአዲሱ ኮሚትመንት መሰረት ቁርጠኝነት መንግስት አሳይቶ በ2028 የአፍሪካ ዋንጫውን ለማስተናገድ ጥያቄ አቅርበዋል። ግን ይሄ ጥያቄ እውን እንዲሆን በትውልድ የዘመን ቅብብል ለሀገራችንም ከፍ ያለውን የስፖርት አሻራ የሚፈጥር እግር ኳስ ያለው ከፍ ያለ ማህበራዊ ትስስርን የሀገር አንድነትን የሚያመጣ እንደሆነ ይታወቃልና በ50 ዓመት ውስጥ የሚመጣ ጥያቄ ነው። ይህን ጥያቄ ግን እውን ለማድረግ መነጠቅም እንዳለ አስበን የበለጠ መትጋት፣ የበለጠ 24 ሰዓት መስራት፣ እንደገና ለሚመለከታቸው ኢንተርናሽናል ታርጌት ሰዎች ነገሮች እንዲያጠናቅቁ ቅድም ጠቅሰውልናል አቶ ኢሳያስ። የነ ኤልመዲን ስቴዲየም በ10 ወር የተጠናቀቁ ናቸው። ፍቅር ሞሮኮ ካዘጋጀቻቸው በ6 ከተሞች ካዘጋጀቻቸው 9 ስቴዲየሞች መካከል በጣም 3-4 የሚሆኑት በ10 ወራት የተጠናቀቁ ናቸው። አውትሶርሲንግ አለ፣ ማቴሪያሎቹ የሚመጡበት ሂደት አለ። ያ ሁላ ኮሚትመንት የአፍሪካ ዋንጫውን ከማስተናገድ ሀገርን በአንድ አሻራ ከማስቆም በዘለለ ደግሞ ለነገው መጪው ትውልድም ከፍ ያለውን ታሪክና መነቃቃት ይፈጥራል። በተለይ ኢትዮጵያችን የአፍሪካ ዋንጫ ጀማሪ ሆና ዛሬ እንደዚህ የበይ ተመልካቹና ስትቀጥል ይሄ የትውልድ ቁጭት በዚህ አሁን ባለው ሂደት ውስጥ መፈጸም መቻል አለበት። ያንን ለማድረግ ኮሚትመንቱ የበለጠ በቁርጠኝነት መቀጠል ያለበት ይመስለኛል። ካለንበት አማተሪዝም አስተሳሰብ ከዓለም እግር ኳስ በጣም ርቆ የሚገኘው የኢትዮጵያ እግር ኳስ በተለይ ድንበር ተሻጋሪ አይደለምና ይህንን ጭምር ሃንጎቨራችንን ይህንን ጭምር የጋረደብንን ሃንጎቨራችንን ጭምር የሚቀርፍልን ትልቅ ኢንተርናሽናል እድል ይመስለኛል። ትልቁን የአፍሪካ ዋንጫ ወደ ኢትዮጵያ ጸንሰን ወልደን ለአፍሪካውያን ያበቃነውን የአፍሪካ ዋንጫ ወደ ኢትዮጵያችን መሳብ ከተቻለ ፍቅር ካፍ እንደምታውቀው አሁን በዚህ በመሰረተ ልማቶች ላይ ቀልድ ማያቅ ተቋመዋል። ለዛ ነው ብዙ ብሔራዊ ቡድኖች ከሜዳቸው ውጭ የሚጫወቱት የኢትዮጵያ ብሔራዊ ቡድንን ጨምሮ። ስለዚህ በዚህ አጋጣሚ ምናልባት የኢትዮጵያ ስፖርት አጠቃላይ በተለይ ደግሞ እግር ኳሱ በዘላቂነት የዓለም አቀፍ ስታንዳርድ የሚያሟሉ የመሰረተ ልማቶችን የሚያገኝበት አጋጣሚም ሊሆን ይችላል። አንዳንዴ አጣብቂኝ ውስጥ የመጣ እድል ትልቅና ዘላቂ ሀብት ለስፖርቱ የሚፈጥር ሊሆን ይችላል። ከዚህ አንጻር ሙሉ ለሙሉ የስፖርት ቤተሰቡ ድጋፍ የሚያደርግለት ሀሳብ ነው። ግን ደግሞ እንደ ሀገር የመጨረሻ ላይ የቻኑ ታሪክ አቶ ጁነዲን በነበሩበት ሰዓት ላይ ነው ቻን ተጠይቆ የነበረው 2015 ወደ 17 ግን በቃ ምንም ነገር ስላልነበረን መጨረሻ ላይ ቻንን ተነጠቅን። የአፍሪካ ዋንጫን ግን መነጠቅ ማለት ዲፕሎማቲካሊ በአፍሪካ ዋንጫ ዝግጅት ሂደት ላይም የሚኖሩ ተጽዕኖ በጣም ከባድ ነው የሚሆነው። እድሉን ካገኘ ነው ልንጠቀምበት ይገባል። አንደኛው በዚህ አጋጣሚ ብሔራዊ ቡድኖቻችን ሁልጊዜ የሚጫወቱባቸው መሰረተ ልማቶች ሀብቶች ይኖሩናል። አሁን ሞሮኮ እኮ 9 ስቴዲየም ሲኖራት 9 የተዘጋጁት ኤፍሬም ቻንን አስተናግዳለች። የዓለም ክለቦች ሻምፒዮናን አስተናግዳለች። ሞሮኮ የዓለም አትሌቲክስ ሻምፒዮናን እኮ ለማስተናገድ አሁን ዝግጅትም ላይ ነች። ተጨማሪ ዓለም አትሌቲክስ ሻምፒዮና የግሮን ፕሪ ውድድሮች የዳይመንድ ሊግ ዝግጅቶችን አንድ ከተማ ነች ሞሮኮ፣ ራባት ያንን ታስተናግዳለች ሁልጊዜ። በእንደዚህ አይነት ዝግጅቶች ውስጥ የተሟሉ መሰረተ ልማቶች ናቸው። 6 ተጠየቀ፣ 9 አቬለብል አድርገች። 9ኙን ያቀረበችበት ምክንያት ውድድሩን ለሁሉም ስታዲየሞችና ከተሞች ተደራሽ ማድረግ ፍላጎት ነው እና በዚህ አጋጣሚ ምናልባትም የኢትዮጵያ ስፖርት የትንሳኤው መነሻም ሊሆን ይችላል። ሀገራዊ ፕሮጀክት ሆኖ ስፖርት እንደ ትልቅ ጉዳይ ተቆጥሮ የኢንፍራስትራክቸር የኢንቨስትመንት ጉዳይ ስፖርቱ ላይ የምታነሳቸው ነገሮች የሚመለሱበት አጋጣሚ ሊሆን ይችላል። ግን አንዱ ትልቁ ፓርት ከዛ አስቀድሞ የኢትዮጵያ ትልቁ ጥያቄ ብሔራዊ ቡድኑ እኮ ሀገር ውስጥ አይጫወትም፣ እንዴት ነው 24 ቡድን የሚጫወትበት
ስታዲየሞችን የምትገነቡት የሚለው ስለሚሆን ከወዲሁ ግን ቢያንስ አንዱን ስታዲየም የብሔራዊ ቡድን ጨዋታ ማስጀመሪያና ስታንዳርድ ያለው ለሌሎቹ ደግሞ ለማሟላት ምልክት የሚሰጥ ስራ መጀመር አለበት ያሉት ግን በትልቁ መወሰድ ያለበት ይመስለኛል። በዚህ በኩል የባህር ዳር ስቴዲየም ኦልሞስት የተጠናቀቀ ሆኗልና ስታንዳርዱን በሚመለከታቸው የካፍ ሰዎች ያስገምግሙ ናሽናል ቲሙን መመለስ አንደኛው እንትን ነው፣ አንደኛው ስኬት ነው የሚሆነው ፍቅር። ምክንያቱም እንደምናየው እንደምንከታተለው በጣም በተጠናቀቀ ደረጃ ላይ ይገኛል። ከሲቱ አንስቶ እያንዳንዱ ነገር ስታንዳርድ ሆኗል። አሁንም ግን መንግስት ሲሪየስሊ የሚያየውም የሚታዘበውም የሚመስለኝ በራሱ ጉያ ውስጥ ያሉ ሰዎች እና ክልሎች ላይ ያሉ ሰዎች እየተንጠላጠሉ የሚገኙ ዓለም አቀፍ ስቴዲየም ብለው ስሙን ይይዛሉ። የለም ግን ስቴዲየሙ እኮ በዚህ በኩል እንግዲህ በተለይ ስቴዲየም መገንባት የሚመስላቸው ለብሔር ብሔረሰቦች ማክበሪያ ቀን ህዳር 29 እናፍቀው ለሚመስላቸው ወገኖቻችን መንግስት ራሱ ሲሪየስሊ ከሂደታቸው እንዲታቀቡ እየተጋ እንደሆነ በቅርበት እኔም አውቃለሁ። ምክንያቱም የታል ኢንተርናሽናል የምትሉት ምኑ ላይ ነው ዓለም አቀፍ የሆነው በሚል ጥያቄዎች አሉ። ከላይ ጀምሮ እስከታች በሚገኙ ትልልቅ ባለስልጣናት ጥያቄ አለ። ይሄና ክልሎች በተለይ ከዚህ አንጻር በደንብ ሙያውም ለሚያውቁ ሰዎች ዓለም አቀፍ ስፖርት ስታንዳርድ ስቴዲየሞች ያሉበት ከፍታና ደረጃ ይታወቃልና ሐዋሳም ጨምሮ ሌሎች የሀገራችን ስቴዲየሞች ለመገንባትም ገና እያሰቡ የሚገኙ ስቴዲየሞች እንደው ዝም ብሎ ዓለም አቀፍ ኢንተርናሽናል ስቴዲየም የሚለውን ስም ላይ ከመንጠላጠል በፊት የት ደረጃ ነው ያለ ነው? ለትውልዳችን፣ ለጀነሬሽን፣ ለሀገር፣ ለታለንት፣ ለተስጦ፣ ለቱሪዝማችን፣ ለሴታችን፣ ለባህላችን፣ ለማንነታችን፣ ለማህበረሰባችን በሚጠቅም ደረጃ እየተጋን ነው የሚለው ላይ ማሰብ ያስፈልጋል። አንዳንዶቹ ሜዳውን እዚህ ስቴዲየሙን ሌላ ቦታ የሚገነቡ ይመስላሉ። አንዳንዶቹ ተንጠላጥለው ስሙ ላይ ነው ያሉት ኢንተርናሽናል የሚለው ላይ፣ አንዳንዶቹ ደግሞ በሚያስቅ አይነት ቅርጽ ላይ ናቸው። ከዚህ መስመር ወጥተው በፕራይም ሚኒስትሩ በኩል ከፍተኛ ክትትል የሚከናወንባቸው እኔ የማውቀው የባህር ዳር ስቴዲየም፣ የአደይ አበባ ስቴዲየም፣ ቃሊቲ እንደዚሁም ደግሞ በጣም በጥሩ ቅርጽ ላይ ሌሎች ፕሮጀክቶች ለመፈጸም እየተሰሩ ይገኛሉ። ሐዋሳ፣ አምቦን ጨምሮ ያሉ ስቴዲየሞች በተለየ መንገድ እንግዲህ ወደ ኢንተርናሽናል የሚመጡበት መንገድ ለመፍጠር መጀመሪያ ናሽናል ቲማችሁን ስባችሁ እስቲ ወደ እናት ሀገራችሁ መልሱ፣ ይሆም ጨዋታ ይጀምር የሚለውን ነገር ለማምጣት ባህር ዳር ኦልሬዲ 90% በላይ ሬዲ ሆኗል። ይህንን በዲፕሎማሲ የካፍ ሰዎችን አስመጥቶ አስገምግሞ ማስጀመር ያስፈልጋል። ያኔ መንገዱ ይከፈታል የበለጠ። በአጭሩ ያው ዓለም አቀፍ ከመባሉ በፊት ብሔራዊ ቡድን አቀፍ ይሁን ነው። ከተማ አቀፍ ይሁን ግድ የለም መጀመሪያ። እሱ እኮ በነገር ላይ እኮ በትምህርት ቤቶች ታያለ፣ በሆቴሎች ታያለ። በቃ ደስ ይላል ስሙ ነገር ላይ እና ደግሞ ማርኬተብል ነው። ከማርኬት አንጻር ብቻ ነው የሚታየው። እና እግር ኳስ ሜዳ ግን ያው ይታያል፣ ይመዘናል። ስለዚህ አንተ ምናምን አቀፍ ስላልከው የሚሆን ነገር አይደለም። ራሱ ያቅፋል። በቃ በደንብ ስትሰራው ራሱ ውድዶችን በልክ ማቀፍ ይችላል። አንደኛው ይሄ ነው። ሁለተኛው ግን ትንሽም ዘግይቷል። አሁን ይሄ ከዓመታት በፊት ጀምረን ስንናገር ነበር። ቢያንስ በብዙ ስታዲየሞች ላይ የወጡ የመሰረተ ልማቶች ኢትዮጵያ ውስጥ 4-5 ኳሊቲ ያላቸው ስታዲየሞችን መገንባት ይችሉ ነበር። በፉክክር የተሰሩ በየቦታው የተደረደሩ ስታዲየሞች በትንሹ በሀገር ደረጃ ዲዛይን ቢደረጉና የወጣውን ወጪ ኮሌክት ማድረግ ቢቻል ኢትዮጵያ በትንሹ አራት ስቴዲየሞች ነው። ባለፉት ዓመታት ስንናገር የነበረው ይሄንን ነው። አሁንም ትንሽ ዘግይቷል። ምክንያቱም ጥር ላይ ነው። አሁን ጥር ማለት እኮ ነው የመጀመሪያው ቢድ የምታስገባው ጥር ላይ ነው። አሁንም ስቴዲየሙ ተጠናቋል ብሎ የካፍ ገምጋሚዎችን አምጥተህ ከዛ ደግሞ መርሃ ግብር ቀርጸህ ወይ ደግሞ ባለው መርሃ ግብር ላይ የኢትዮጵያ ብሔራዊ ቡድን በየትኛውም ዕድሜ ላይ ያለው ብሔራዊ ቡድን ሲጫወት ለማሳየት የረፈደ ጊዜ ነው። ስለዚህ አብዛኛው ጉዳይ የሚሆነው የዲፕሎማቲክ ጉዳይ ነው። ይህን ስቴዲየም እየገነባን ነው፣ ይሄው አልቋል፣ ይሄኛው ስቴዲየም እዚህ ደርሷል፣ እነዚህ ስቴዲየሞች እየመጡ ነው የሚል ነገር የማሳየት ነው እንጂ አየር ላይ ባሉ ስታዲየሞች፣ በተጠናቀቁ ስታዲየሞች የኢትዮጵያ ቫሊዩ እዛ ዶክመንቱ ላይ ያቶ ኢሳያስ ነጥብ ይሰጥበታል በተባለው ዶክመንት ላይ 0 ተብሎ ነው የሚጻፈው። በተጠናቀቁ ስታዲየሞች ሊሰሩ በሚችሉ ፕሮስፔክታቸው ጥሩ በሆኑ ስታዲየሞች ደረጃ
እነሱን በደንብ በመግለጽ ላይ ያተኮረ ውድድር ነው የሚሆነው። ለማንኛውም ግን ደግሞ ይሄ አፍሪካ ዋንጫ ነው አሁን የታየኝ ፍሬም የኢትዮጵያን መሰረተ ልማት ጥያቄ ስታዲየም መሰረተ ልማት ጥያቄ እስከ መጨረሻው የሚደመድም ሊሆን ይችላል ካገኘ ነው። አዎ ትልቅ ምድል ነው። የበለጠ ይሄ በመንግስት በኩል ያለው ቁርጠኝነት መበረታታት መደነቅ ያለበት ጉዳይ ነው። ከነ ሃይ ሪስኩ እሱን ጠቁመናል። እናነሳው ሀሳብ ይሆናል። ታላቁ የኢትዮጵያ መድን ድርጅት፣ አቢሲኒያ ባንክ፣ ሱፐር ስፖርት ዴይስ ቲቪ፣ ዊና ጁስ፣ ናይል ሳይድ ኮሌጅ፣ ሳሬን ፈርኒቸር፣ ሸራተን አዲስ ዓመት ዋዜማ ላይ በኮንሰርቱ ይደምቃል። በአዲስ ዓመት ዋዜማ ባቢ ልዩ ስፔሻልቲ የጥርስ ህክምና እንደዚሁ ሌላው አጋራችን ነው። አዲስ ዓመት ስል የፈረንጆቹን ለማለት ነው። በሸራተን አዲስ 2026 እየቀረበ ይገኛል። ክሪስማስ ነው። ነገ ቦክሲንግ ዴይ ነው። በያላችሁበት ሰላም ጤና ፍቅር እንመኛለን።